ምዕራፍ 22 እግዚአብሔር እንዲህ አለ፣ ወደ ይሁዳ ንጉሥ ቤት ውረድ፣ በዚያም ይህን ቃል ተናገር፣ እንዲህም በል። በዳዊት ዙፋን የምትቀመጥ የይሁዳ ንጉሥ ሆይ፣ አንተና ባሪያዎች በእነዚህም በሮች የሚገባ ሕዝብህ የእግዚአብሔርን ቃል ስሙ። እግዚአብሔር እንዲህ ይላል፣ ፍርድንና ጽድቅን አድርጉ፣ የተበዘበዘውንም ከአስጨናቂው እጅ አድኑ። መጻተኛውንና ድሃ አደጉን መበለቲቱንም አትበድሉ፣ አታምጹባቸውም። በዚህም ስፍራ ንጹሕ ደምን አታፍስሱ። ይህንንም ነገር ብታደርጉ በዳዊት ዙፋን የሚቀመጡ ነገሥታት በሰረገሎችና በፈረሶች ላይ ተቀምጠው በዚህ ቤት በሮች ይገባሉ፣ እርሱም ባሪያዎቹም ሕዝቡም እንዲሁ ይገባሉ። ነገር ግን ይህን ቃል ባትሰሙ ይህ ቤት ወና እንዲሆን በራሴ ምያለሁ ይላል እግዚአብሔር። እግዚአብሔር ስለ ይሁዳ ንጉሥ ቤት እንዲህ ይላልና፣ አንተ በእኔ ዘንድ እንደ ገለዓድና እንደ ሊባኖስ ራስ ነህ። ነገር ግን በእርግጥ ምድረ በዳ ማንም የማይቀመጥባቸውም ከተሞች አደርግሃለሁ። መሣሪያም የሚይዙትን አጥፊዎች ባንተ ላይ አዘጋጃለሁ። የተመረጡትንም የዝግባ ዛፎችህን ይቈርጣሉ፣ በእሳትም ውስጥ ይጥሏቸዋል። ብዙ አሕዛብም በዚች ከተማ አጠገብ ያልፋሉ። ሁሉም ባልንጀሮቻቸውን እግዚአብሔር በዚች ታላቅ ከተማ ለምን እንዲህ አደረገ ይላሉ። እነርሱም የአምላካቸውን የእግዚአብሔርን ቃል ኪዳን ትተው ለሌሎች አማልክት ስለ ሰገዱ ስላመለኳቸውም ነዋ ብለው ይመልሳሉ። ከእንግዲህ ወዲህ አይመለስምና የተወለደባትንም አገር አያይምና ለሚወጣ እጅግ አልቅሱ እንጂ ለሞት አታልቅሱ፣ አትዘኑለትም። በአባቱ በኢዮስያስ ፈንታ ስለ ነገሠው ከዚህም ስፍራ ስለ ወጣው ስለ ይሁዳ ንጉሥ ስለ ኢዮስያስ ልጅ ስለ ሰሎም እግዚአብሔር እንዲህ ይላልና፣ እንግዲህም ወደዚህ አይመለስም፣ በተማረከበትም አገር ይሞታል እንጂ ይህችንም አገር ከእንግዲህ ወዲህ አያይም። ቤቱን በግፍ ሰገነቱንም በአመፅ ለሚሠራ ባልንጀራውንም እንዲያው በከንቱ ለሚያሰራ ዋጋውንም ለማይሰጠው ለራሴ ሰፊ ቤት ትልቅም ሰገነት እሠራለሁ ለሚል መስኮትንም ለሚያወጣ በዝግባም ሥራ ለሚያስጌጥ በቀይ ቀለምም ለሚቀባው ወዮለት። በዝግባ እንጨት ስለምትወዳደር በውኑ ትነግሣለህን? በውኑ አባትህ አይበላምና አይጠጣም ነበርን? ፍርድንና ጽድቅንስ አያደርግም ነበርን? በዚያም ጊዜ መልካም ሆኖለት ነበር፣ የድሃውንና የችግረኛውን ፍርድ ይፈርድ ነበር። በዚያም ጊዜ መልካም ሆኖ ነበር። ይህ እኔን ማወቅ አይደለምን? ይላል እግዚአብሔር። ዓይንህና ልብህ ግን ለስስት ንጹሕ ደምንም ለማፍሰስ ዓመፃንና ግፍንም ለመሥራት ብቻ ነው። ስለዚህ እግዚአብሔር ስለ ይሁዳ ንጉሥ ስለ ኢዮስያስ ልጅ ስለ ኢዮአቄም እንዲህ ይላል፣ ወንድሜ ሆይ ወዮ እያሉ አያለቅሱለትም፣ ወይም ጌታ ሆይ ወዮ እያሉ አያለቅሱለትም። አህያም እንደሚቀበር ይቀበራል፣ ከኢየሩሳሌምም በር ወደ ውጭ ተጎትቶ ይጣላል። ውሽሞችሽ ሁሉ ጠፍተዋልና ወደ ሊባኖስ ወጥተሽ ጩኺ፣ በባሳን ላይ ድምፅሽን አንሺ፣ በአባሪምም ውስጥ ሆነሽ ጩኺ። በደህንነትሽ ጊዜ ተናገርኩሽ፣ አንቺም አልሰማም አልሽ። ከሕፃንነትሽ ጀምሮ ቃሌን አልመስማትሽ መንገድሽ ነው። በግ ጠባቂዎችሽን ሁሉ ነፋስ ይጠብቃቸዋል፣ ውሽሞችሽም ተማርከው ይሄዳሉ። በዚያን ጊዜም ስለ ክፋትሽ ሁሉ ታፍሪያለሽ፣ ትጐሳቈይማለሽ። አንቺ በሊባኖስ የምትቀመጪ በዝግባ ዛፍም ውስጥ ጎጆሽን የምትሠሪ ሆይ፣ ምጥ እንደያዛት ሴት ሕማም በያዘሽ ጊዜ እንዴት ታጓሪያለሽ? እኔ ሕያው ነኝና የይሁዳ ንጉሥ የኢዮአቄም ልጅ ኤኮንያን የቀኝ እጄ ማኅተም ቢሆን ኖሮ እንኳ ከዚያ እነቅልህ ነበር ይላል እግዚአብሔር። ነፍስህንም ለሚሹት ለምትፈራቸውም እጅ ለባቢሎን ንጉሥ ለናቡከደነጹር ለከለዳውያንም እጅ እሰጥሃለሁ።
አንተንም የወለደችህንም እናትህን ወዳልተወለዳችሁባት ወደ ሌላ አገር እጥላችኋለሁ፣ በዚያም ትሞታላችሁ። ይመለሱባትም ዘንድ ነፍሳቸው ወደምትመኛት ወደዚያች ምድር አይመለሱም። በውኑ ይህ ሰው ኢኮንያን የተናቀና የተሰበረ የሸክላ ዕቃ ነውን? ወይስ እርሱ ለአንዳች የማይረባ የሸክላ ዕቃ ነውን? እርሱና ዘሩስ በማያውቋት ምድር ስለምን ተጥለው ወደቁ? ምድር ሆይ ምድር ሆይ ምድር ሆይ የእግዚአብሔርን ቃል ስሚ። እግዚአብሔር እንዲህ ይላል፣ ከዚህ ሰው ዘር የሚከናወን በዳዊትም ዙፋን ላይ የሚቀመጥ በይሁዳም የሚነግስ እንግዲህ አይገኝምና መካን በዘመኑም የማይከናወንለት ሰው ብላችሁ ጻፉ።